በአሜሪካ የፌዴራል ፍርድ ቤቶች ታሪክ ውስጥ ታይቶ የማይታወቅ እጅግ አሰቃቂና በአንድ መንግስት ላይ የወረደ ታላቅ የሕግ መቅሰፍት ተከስቷል። የፖለቲኮ የምርመራ ዘገባ ይፋ እንዳደረገው የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢሚግሬሽን እና የጉምሩክ ማስከበር አገልግሎት ወይንም አይሲኢ በኩል ያወጣቸው ፖሊሲዎች ከ90 በመቶ በላይ የሚሆኑት በሽንፈት ተጠናቀዋል። ይህ በቁጥር 10,000 የሚደርስ የሽንፈት ታሪክ የአንድን ወገን የፖለቲካ ፍላጎት በሕግ የበላይነት ላይ ለመጫን የተደረገው ሙከራ እንዴት በነፃ የፍትህ አካል ፊት እንደተንበረከከ የሚያሳይ ሕያው ምስክር ሆኗል። እነዚህ 10,000 ሽንፈቶች ዝም ብለው የፍርድ ቤት ውሳኔዎች ሳይሆኑ በአሜሪካ ሕገ መንግሥታዊ ስርዓት ላይ የተቃጣን መጠነ ሰፊ ወረራ ለመመከት የፌዴራል ዳኞች የገነቡት የብረት ግንብ ውጤት ናቸው። ይህ ክስተት በአስፈጻሚው አካልና በፍትህ አካሉ መካከል ያለውን ግንኙነት ሙሉ በሙሉ ያፈራረሰ፣ የፍትህ ሚኒስቴርን ለሁለት የከፈለና የአገሪቱን የዲሞክራሲ ምሰሶች እስከ ወዲያኛው ያናጋ ታሪካዊ ክስተት ሆኖ ተመዝግቧል። የዚህ መጠነ ሰፊ ቀውስና የሕግ ጦርነት መነሻው እንደ አውሮፓውያኑ አቆጣጠር በሐምሌ 8 2025 ዓ.ም በወቅቱ የአይሲኢ ተጠባባቂ ዳይሬክተር ቶድ ሊዮንስ አማካኝነት የወጣው እጅግ አወዛጋቢና አምባገነናዊ ይዘት ያለው አዲስ መመሪያ ነው። ይህ መመሪያ ለ10 ዓመታት በአሜሪካ የኢሚግሬሽን ሕግ ውስጥ የነበረውን አዲስ መጤ ስደተኛ የሚለውን ትርጓሜ በአንድ ጀንበር በመገልበጥ በአገሪቱ ውስጥ ለበርካታ ዓመታት የኖሩ ቤተሰብ የመሰረቱ ግብር የሚከፍሉና ለአገሪቱ ማህበራዊ መዋቅር መሰረት የሆኑ በሚሊዮን የሚቆጠሩ ሰዎችን እንደ አዲስ መጤ በመቁጠር ያለምንም የዋስትና መብት እንዲታሰሩ አዘዘ። ይህ የትርጉም ለውጥ አስተዳደሩ እነዚህን ሰዎች እንደ ወንጀለኛ ቆጥሮ ለረጅም ጊዜ በበረሃማ እስር ቤቶች ውስጥ እንዲያቆያቸው በር የከፈተ ቢሆንም በነፃው የፍትህ አካል ፊት ግን ታይቶ የማይታወቅ ቁጣን ቀስቅሷል። ዳኞች ይህንን መመሪያ ሲመለከቱ የገጠማቸው ድንጋጤና ቁጣ በውሳኔዎቻቸው ላይ በግልጽ የሚንጸባረቅ ሲሆን፣ በፍትህ ታሪክ ውስጥ ዳኞች ገለልተኛነታቸውን ለመጠበቅ ቃላቶቻቸውን በጥንቃቄ ቢመርጡም በዚህ ጉዳይ ላይ ግን የቃላት እጥረት እስኪገጥማቸው ድረስ የአስተዳደሩን ድርጊት በአሰቃቂ ቃላት አውግዘዋል። የትራምፕ ሹመኛ የሆኑት ዳኛ ጋሪ ብራውን የአስተዳደሩን ተግባር የሰው ልጅ የጨዋነት ሕግጋትን የሚጥስ ክፋት ሲሉ በከፍተኛ ቁጣ ገልጸውታል። ሌላኛው ዳኛ ደግሞ ይህ ድርጊት በሕገ መንግሥታዊ ስርዓት ላይ የተፈጸመ ወረራ በማለት ፈርጀውታል። ዳኞቹ በአስተዳደሩ ላይ ያላቸው ንቀትና ተቃውሞ እጅግ የበረታ በመሆኑ ጉዳዩን ከጥንታዊው ግሪክ አፈታሪክ ጋር በማመሳሰል አስተዳደሩን ጭንቅላቱን ሲቆረጥ ከሚበቅለው ዘንዶና ድንጋይን ወደ ተራራ ጫፍ ለማውጣት እንደሚለፋውና ፍሬ እንደማያገኘው ሲሲፈስ መስለውታል። ይህ የሚያሳየው በፍትህ አካሉና በዋይት ሃውስ መካከል ያለው ግንኙነት ሙሉ በሙሉ መቋረጡንና በመካከላቸው ያለው የሕጋዊነት ድልድይ መፈራረሱን ነው። ፍርድ ቤቶች የአስተዳደሩን ድርጊት ከሕግ መግለጫ በላይ የሆነ ጥቃት ብለው መጥራታቸው ጉዳዩ ከሕጋዊ ክርክር አልፎ የአገሪቱን ሕልውና የሚፈታተን የዲሞክራሲ ቀውስ መሆኑን ያረጋግጣል። የፍትህ አካሉ በዚህ ደረጃ በአስፈጻሚው አካል ላይ ማመፁ በአሜሪካ ታሪክ ውስጥ እጅግ ጥቂት ጊዜ የታየ ክስተት ነው። የዚህ አስከፊ ፖሊሲ ሰለባዎች ደግሞ እጅግ ልብ የሚሰብሩና የሰው ልጅን ሕሊና የሚፈትኑ ሰብአዊ ታሪኮች ባለቤት ናቸው። ፖለቲኮ የጠቀሳቸው 10,000 ክሶች ዝም ብለው የቁጥር መረጃዎች ሳይሆኑ የፈረሱ ቤተሰቦች፣ የተሰበሩ ልቦችና የተበላሹ ሕይወቶች ድምፅ ናቸው። ጡት እያጠባች ያለች እናት ሕጋዊ የስደተኝነት መብት እያላት መታሰሯ፣ የ1 ዓመት ልጇ በጠና ታሞ ሆስፒታል እስኪገባ ድረስ ከልጇ ተለይታ የታሰረች እናት፣ የአሜሪካ ጦር ሰራዊት አባላት የሆኑ ልጆች ያላቸው ወላጆች፣ እንዲሁም ከሁሉም በላይ ደግሞ የ5 ዓመቱ ሕፃን ሊያም ኮኔጅ ራሞስ ከትምህርት ቤት ሲመለስ በአይሲኢ ወኪሎች ተይዞ መታሰሩ የአስተዳደሩን የጭካኔ ልክ ያሳያል። እነዚህ ሰዎች በአሜሪካ ሕግ ጥበቃ ሊደረግላቸው ሲገባ እንደ ወንጀለኛ ተቆጥረው ወደ እስር ቤት መወርወራቸው ዳኞችን በእጅጉን አስቆጥቷል። ዳኛ ፍሬድ ቤሪ እንዳሉት የሰው ልጅ ለስልጣን ያለው ጥምና ጭካኔን የማስፈን ፍላጎት ወሰን የለውም። የሕግ የበላይነትም ቢሆን በእንደዚህ አይነት ፍላጎቶች ፊት አደጋ ላይ ይወድቃል። ይህ የአስተዳደሩ ድርጊት በአሜሪካ ዜግነት ያላቸውን የትዳር አጋሮችና ልጆች ሕይወት ጭምር ያመሰቃቀልና ማኅበራዊ ቀውስ የፈጠረ ሲሆን አስተዳደሩ ለሕግ ትዕዛዝ ደንታቢስ መሆኑን በተደጋጋሚም አሳይቶበታል። የአስተዳደሩ እልህና የሕግ የበላይነት የመናቅ አዝማሚያ ደግሞ ጉዳዩን ይበልጥ አወሳስቦታል። አይሲኢ ፍርድ ቤቶች የሚሰጡትን የዋስትና ትዕዛዝ ለማክሸፍና ዳኞችን ለማታለል የተለያዩ አሳፋሪ ስልቶችን ሲጠቀም ተስተውሏል። ዳኞች አንድን ስደተኛ በዋስትና እንዲፈታ ሲያዙ አይሲኢ ያንን ሰው በሌሊት ወደ ሌላ ራቅ ያለ ግዛት በማዛወር የፍርድ ቤቱን ስልጣን ለማዳከም ይሞክራል። በተጨማሪም ስደተኞችን ከፍርድ ቤት፣ ከትምህርት ቤትና ከቼክ ኢን ቢሮዎች እያደነ መያዝ የተለመደ ተግባር ሆኗል።
እንዲያውም በአንዳንድ ሁኔታዎች የፍትህ ሚኒስቴር ጠበቆች እንኳን የአይሲኢ ድርጊትን መከላከል አቅቷቸው ለዳኞች ይህንን ድርጊት አንደግፈውም እስከ ማለትም ደርሰዋል። የፍትህ ሚኒስቴር የራሱን ደንበኛ ማለትም አይሲኢን መቆጣጠር ሲያቅተውና አይሲኢ የራሱን ጠበቆች እንኳን ማነጋገርና መረጃ መስጠት ሲያቆም አሜሪካ ውስጥ የህግ የበላይነትና የተቋማት አሰራር ምን ያህል አደጋ ላይ እንደወደቀ ማሳያ ሆኗል። ዳኛ ሃርቪ ባርትል እንዳሉት አይሲኢ የህዝብን ገንዘብ በከንቱ እያባከንና የፍርድ ቤቶችን ውድ ጊዜ እየበላ ከህግ ውጪ መመላለሱን ቀጥሏል። ይህ ሁኔታ በመንግስት መዋቅር ውስጥ ያለውን ከፍተኛ መከፋፈልና የአስተዳደሩን ፖሊሲዎች አዋጭነት ጥያቄ ውስጥ የሚከት ነው። በመንግስት ተቋማት መካከል ያለው ውጥረት ደግሞ ሌላው ትልቅ ክስተት ነው። የፍትህ ሚኒስቴርና የሀገር ውስጥ ደህንነት መስሪያ ቤት በአንድ አስተዳደር ስር ቢሆኑም በኢሚግሬሽን ጉዳዮች ላይ ግን ተፋጠዋል። የፍትህ ሚኒስቴር ጠበቆች በዳኞች ፊት ቀርበው የአስተዳደሩን መመሪያ መከላከል ሲገባቸው የአይሲኢ ድርጊት ከህግ ውጪ መሆኑን እያዩ በመሸማቀቅና በመሳቀቅ ውስጥ ሆነው ሲከራከሩ ታይተዋል። ዳኞች ይህንን የመንግስት ድክመት ሲመለከቱ አስተዳደሩ የህግን መንገድ ሳይሆን የኃይልን መንገድ መርጧል የሚል ድምዳሜ ላይ ደርሷል። የፍትህ ስርዓቱ በአስተዳደሩ ላይ ያለው እምነት መሟጠጡ የሀገሪቱን የዲሞክራሲ ምሰሶዎች አደጋ ላይ ጥሏል። የህግ ባለሙያዎች እንደሚሉት በአንድ መንግስት ውስጥ ያሉ ሁለት ተቋማት እንዲህ በግልጽ መቃረናቸው የአስተዳደሩን ውድቀት የሚያሳይ ነው። ዳኞቹ ለፍትህ ሚኒስቴር ጠበቆች ያላቸውን ርኅራኄ ጭምር ገልጸው በአይሲኢ እብሪት ምክንያት ጠበቆቹ በዳኞች ፊት መቆም እየፈሩ መሆናቸውን ጠቁመዋል። ለእነዚህ ሁሉ ወቀሳዎችና 10,000 ሽንፈቶች የትራምፕ አስተዳደር የሰጠው ምላሽ ግን እብሪትና ንቀት የተሞላበት ነው። ዋይት ሀውስና የሀገር ውስጥ ደህንነት መስሪያ ቤት ዳኞቹ የግራ ዘመም የፖለቲካ አክቲቪስቶች ሲሉ ፈርጀዋቸዋል። የአስተዳደሩ ቃል አቀባይ ናታሊ ባልዳሳሬ ይህ መረጃ የሚያሳየው ዳኞች ከህግ ይልቅ የራሳቸውን የግል ፖሊሲ ፍላጎት እንዴት እንደሚያስቀድሙ ነው በማለት የፍርድ ቤቶችን ውሳኔ አጣጥላለች። አስተዳደሩ እነዚህን ሽንፈቶች እንደ ህግ መጣስ ሳይሆን ዳኞች በትራምፕ ላይ ያላቸው ጥላቻ ውጤት አድርጎ ለማቅረብ ሞክሯል። ህግ በዳኞች መካከል የሚደረግ የውድድር ጨዋታ አይደለም በማለትም ራሳቸውን ከህግ በላይ ለማድረግ ቢሞክሩም በእውነታው ግን የትራምፕ ሹመኛ የሆኑት ዳኞች እንኳን ሳይቀሩ በአስተዳደሩ ላይ መፍረዳቸው የክሱን ጥልቀትና የአስተዳደሩን ስህተት ቁልጭ አድርጎ ያሳያል። አስተዳደሩ የህግ የበላይነትን ከመበቀል ይልቅ ዳኞችን በማጥቃት የራሱን የፖለቲካ አጀንዳ ለማስፈጸም መሞከሩ በታሪክ ተመዝግቦ የሚኖር ጥቁር ነጥብ ነው። ይህ አይነቱ ምላሽ በአገሪቱ ውስጥ ያለውን የፖለቲካ መከፋፈል ይበልጥ ያባባሰው ሲሆን ፍርድ ቤቶች ግን ለዛቻው ሳይንበረከኩ ስራቸውን ቀጥሏል። አሁን ላይ ጉዳዩ ወደ አሜሪካ ጠቅላይ ፍርድ ቤት እያመራ ይገኛል። በተለያዩ የይግባኝ ሰሚ ፍርድ ቤቶች መካከል የተፈጠረው የውሳኔ ልዩነት ጉዳዩን የመጨረሻ እልባት እንዲያገኝ ያስገድዶታል። 5ኛውና 8ኛው የይግባኝ ሰሚ ፍርድ ቤቶች የአስተዳደሩን ፖሊሲ ሲደግፉ፣ 2ኛው፣ 6ኛውና 11ኛው ግን የአስተዳደሩን አሰራር ህገወጥ ብለውታል። ጠቅላይ ፍርድ ቤቱ የሚሰጠው ውሳኔ በአሜሪካ የኢሚግሬሽን ህግ ብቻ ላይ ሳይሆን የአስፈጻሚ አካል ስልጣን ገደብ እስከየት ድረስ ነው የሚለው መሰረታዊ ጥያቄ መልስ የሚሰጥ ይሆናል። አስተዳደሩ በጠቅላይ ፍርድ ቤቱ እንደሚያሸንፍ በልበ ሙሉነት ቢናገርም የታችኛው ፍርድ ቤት ዳኞች ያስቀመጧቸው የህግ ማስረጃዎችና የሰብአዊ መብት ጥሰቶች ግን ሊታለፉ የማይችሉ ሆነዋል። ይህ የህግ ፍልሚያ የአገሪቱን የወደፊት አቅጣጫ የሚወስንና የህገ መንግስቱን የመተርጎም ስልጣን ማን ላይ ነው የሚለውን ጥያቄ የሚመልስ በመሆኑ መላው ዓለም በጉጉት የሚጠብቀው ክስተት ሆኗል። ጠቅላይ ፍርድ ቤቱ የአስተዳደሩን ፖሊሲ ቢደግፍ እንኳን የታችኛው ፍርድ ቤት ዳኞች የፈጠሩት የህግ ተቃውሞ በአሜሪካ ታሪክ ውስጥ እንደ ትልቅ የነጻነት ተጋድሎ ይቆጠራል። ይህ የ10,000 ሽንፈቶች ታሪክ በአሜሪካ ዲሞክራሲ ውስጥ ትልቅ ጠባሳን ጥሏል። ፍርድ ቤቶች የሀገሪቱን ህገ መንግስታዊ ስርዓት ለመጠበቅ የገነቡት የመከላከያ ግንብ በአስተዳደሩ ተከታታይ ጥቃት ቢፈተንም የዳኞች ጽናት ግን ለጊዜውም ቢሆን የህግ የበላይነትን አስጠብቋል። የአስተዳደሩ የዲፖርቴሽን አባዜ የህግን አጥር ጥሶ ለመውጣት ቢሞክርም ፍርድ ቤቶች ግን አይቻልም የሚል ጠንካራ ምላሽን ሰጥተዋል። ይህ ፍጥጫ የአሜሪካን ተቋማዊ ጥንካሬ የፈተነ ሲሆን ወደፊት የሚመጡ መሪዎችም የህግን መንገድ ካልተከተሉ የሚጠብቃቸው ውጤት ምን እንደሆነ ትልቅ ትምህርት ሰጥቷቸዋል። የአስተዳደሩ ተግባር የሰብአዊ መብት ጥሰት ብቻ ሳይሆን የአገሪቱን የህግ መሰረት የሚንድ ተግባር መሆኑን ዳኞች በግልጽ አስቀምጠዋል። ይህ ሁኔታ አሜሪካን በዓለም አቀፍ ደረጃ ያላት የሰብአዊ መብት ተሟጋችነት ሚና ላይ ጥያቄ እንዲነሳ አድርጓል። እነዚህ ሁሉ ነገሮች እንደሚያሳዩት ከሆነ በትራምፕ አስተዳደርና በፍትህ አካሉ መካከል ያለው ልዩነት ሊታረቅ የማይችል ደረጃ ላይ ደርሷል። አስተዳደሩ የህግን የበላይነት ችላ በማለት በኃይልና በማስገደድ ፖሊሲዎቹን ተግባራዊ ለማድረግ መሞከሩ በዳኞች ዘንድ ከፍተኛ ተቃውሞን አስነስቷል። 10,000 ሽንፈቶችን የአስተዳደሩን ፖሊሲ ውድቀት ብቻ ሳይሆን የአሜሪካን የህግ ስርዓት ህያውነት የሚያረጋግጡ ናቸው።
ዳኞች በውሳኔዎቻቸው ላይ እንደገለጹት ይህ አሜሪካ የምትሰራበት መንገድ አይደለም። ሕግ ለሁሉም ዜጎችና ስደተኞች እኩል ጥበቃ ሊሰጥ ይገባል የሚለው መርህ በአስተዳደሩ እብሪት ሊሸረሸር እንደማይችል የፍትህ አካሉ በተግባር አሳይቷል። ይህ የሕግ የበላይነት ትግል የአገሪቱን የወደፊት ተስፋ የሚያለመልም እንጂ የሚያከስም አይደለም። ይህም የሚያሳየው አንድ ትልቅ እውነት ቢኖር በአሜሪካ ውስጥ የሕግ የበላይነት ገና እንዳልሞተ ነው። 10,000 ጊዜ በፍርድ ቤት መሸነፍ ለየትኛውም መንግስት ታሪካዊ ውርደት ቢሆንም ለሕዝቡ ግን የፍትህ አካሉን ነፃነትና ጥንካሬ ማረጋገጫ ነው። የትራምፕ አስተዳደር በስደተኞች ላይ የከፈተው የቤት ለቤት አድንና ያለ ዋስትና የማሰር ዘመቻ በሕግ ፊት ተንበርክኳል። ዳኞች በውሳኔዎቻቸው ላይ እንደገለጹት ሕጉ የግለሰቦችን መብት ለመጠበቅ እንጂ ባለሥልጣናት የፈለጉትን እንዲያደርጉ መሳሪያ ሊሆን አይገባም። ይህ ጦርነት በጠቅላይ ፍርድ ቤቱ ቢጠናቀቅም በእነዚህ ዓመታት ውስጥ የተፈጸሙት የሰብአዊ መብት ጥሰቶችና የተፈጠረው ተቋማዊ ቀውስ ግን ለ10 ዓመታት የሚዘልቅ ጠባሳን ጥሎ ማለፉ አይቀሬ ነው። ይህም የአንድ አስተዳደር የሥልጣን ጥምና የሕግ ሽንፈት ለታሪክ ምስክርነት እንዲቀመጥ አድርጎታል። ከዚሁ ጋር በተያያዘ እየወጡ ያሉ ዘገባዎች እንደሚያረጋግጡት ከሆነ የአሜሪካ የፍትህ ስርዓት ከፖለቲካዊ ጫናዎች ነፃ ሆኖ ሕገ መንግሥቱን የመከላከል አቅም እንዳለው አሳይቷል። የትራምፕ አስተዳደር የገጠመው 10,000 ሽንፈቶች ወደፊት ለሚመጡ ማናቸውም አስተዳደሮች ትልቅ ማስጠንቀቂያ ናቸው። ሕግን ጥሶ ሰብአዊ መብቶችን ረግጦ የሚመጣ ማንኛውም ፖሊሲ መጨረሻው ውድቀትና የታሪክ ተወቃሽ መሆኑን ይህ ክስተት ቁልጭ አድርጎ ያሳያል። ዳኞች በውሳኔዎቻቸው ላይ እንደገለጹት የሕግ የበላይነት ይከበር የሚለው ድምፅ ከአስተዳደሩ እብሪት በላይ ጠንካራ ሆኖ ተገኝቷል። ይህ ታሪካዊ ፍጥጫ የአሜሪካን ዲሞክራሲያዊ መዋቅር ይበልጥ እንዲጠናከር የሚያደርግና የሕግ የበላይነት የማይደፈር መሆኑን የሚያረጋግጥ ነው። የአሜሪካ ሕዝብም ሆነ ዓለም አቀፉ ማህበረሰብ ከዚህ ክስተት የሚማሩት ትልቅ ቁም ነገር የሕግ የበላይነት የዲሞክራሲ እስትንፋስ መሆኑንና ያ እስትንፋስ ሲቋረጥ ስርዓቱ ወደ አምባገነንነት እንደሚለወጥ ነው። ፍርድ ቤቶች ግን ያንን እስትንፋስ ለማዳን ያደረጉት ተጋድሎ ለትውልድ የሚተላለፍ የድል ታሪክ ነው። የዚህን ታሪክ ጥልቀት ስንመለከት የአስተዳደሩ ሽንፈት በቁጥር ብቻ የሚገለጽ ሳይሆን በሕጋዊ ትርጓሜና በሞራል የበላይነትም ጭምር ነው። 10,000 ውሳኔዎች ማለት በእያንዳንዱ ጉዳይ ላይ የሰው ልጅ መብት ተከብሯል፣ የሕግ የበላይነት ታውጇል፣ እናም ደግሞ የአስፈጻሚው አካል አምባገነንነት ተገቷል ማለት ነው። ይህ ክስተት በአሜሪካ ታሪክ ውስጥ እንደ የሕግ ሱናሚ የሚጠቀስ ሲሆን ውጤቱም ለ10 ዓመታት የሚዘልቅ የሕግ ተሞክሮን ያስቀመጠ ነው። ፍርድ ቤቶች የሰጡት ምላሽ የአገሪቱን ሕገ መንግሥታዊ ሉዓላዊነት ያስጠበቀና ዜጎች በመንግሥታቸው ላይ ያላቸውን እምነት በጥቂቱም ቢሆን እየጠገነ ነው። የትራምፕ አስተዳደር በሕግ ፊት ያሳየው እልህና ውርደት ለወደፊት የታሪክ ተመራማሪዎች ትልቅ የምርምር ርዕስ እንደሚሆን ጥርጥር የለውም።